ምድር ወደ ገነት የምትለወጥበት ጊዜ ነው። ራሴ በድፍረት መንፈስ ቅዱስ ወርዷል ነው። ስልጣን ይኖረዋል ነው። ኮክሪኤተር ይሆናል። እንደ እግዚአብሔር አይነት ይሆናል። ኤነርጂ የሚወስዱት እንደነ ሰይጣን፣ አጋንንት፣ የሉሲፈር ተከታዮች ናቸው። ወደ 5D ከሄድን እንግዲህ የመጨረሻው አይነት ነገር ነው። የመላእክት ቦታ ነው። አንድ ሰው የዚህ ጠቅላላ ዩኒቨርስ ጠቅላላው ይዘቱ ምንድነው ቢባል የምናየው የምንዳስሰው ሜካኒካል የሆነው 3D እንለዋለን፣ በኋላ እንነጋገርበታለን። 5% ብቻ ነው። የቀረው 95% ብዙ አይታወቅም። ግን ዳርክ ማተር፣ ዳርክ ኤነርጂ እንደዚህ ይባላል። አብዛኛው እንግዲህ አሁን ሞደርን ፊዚክስ የሚሄደው ያለው በዚህ ዳርክ ኤነርጂ አካባቢ ነው እና ብዙ ተስፋ ያላቸው ነገሮች እያስረዳን ነው። ስለዚህ ሜታፊዚክስ እንግዲህ ምንድነው ከኦርዲናሪው 95% የያዘ እንደማለት ነው ዋናው። ኦኬ፣ ባህላችን ለምሳሌ ትክክል ይሄ ነገር እንደዚህ ነው፣ ግማሹ አካል ነው፣ ቁስ አካል ነው፣ ግማሹ ደግሞ ቁስ ነው በሚል ፕሪንሲፕል ነው ባህላችን የሚሄድ እና ቀላል ያደርገዋል ሳይንስ፣ አሁን የምናገረው ሳይንስ ለመረዳት እና ትክክል። ሌላው ደግሞ ምንድነው ስልጣኔያችን ትክክለኛ ስልጣኔ ነበር ነው አንዱ። ምክንያቱም ስልጣን የሚገኘው በማገናኘት ነው፣ በሲንተሲስ ነው እና ሲንተሲስ is equal to ቲሲስ ፕላስ አንታይቲሲስ። ይሄ በረጅሙ እነጋገርበታለሁ ጊዜ ካገኘሁኝ እና የሶቪየት ዩኒየን መውደቅ ምናምን ለምሳሌ ምክንያት የሆኑት እነዚህን ቲሲስ አንቲቲሲስ ነገሮች በሲንተሲስ አለመሄዳችን። ያሁን ስልጣኔያችን እንግዲህ ሪዳክሽኒስት የሚሉት ነው። ለውን ነገር በመቁረጥ የትዋነች ትንሿ ደቃቃዋ ነገር ይህንን የገነባችው ነው የሚለው። የኛ ግን የተገነባው አንድ የሆነ ሲምባዮቲክ የሆነ የሚሄድበት መንገድ ነው እና ትክክለኛ ስልጣኔ ለካ ይሄ መደመር ማለት ነው። ኢን ኤሰንስ ምንድነው ሜታፊዚክስ የያዘ ነው፣ ስውር ነገር የያዘ ነው፣ ሊኒያር ከሆነው ማቴሪያል በላይ ነው የሚል ነገር ነው እና በባህላችን ይሄ የተካነ ነገር ነው። በደንብ የሚያውቁት ነገር ጸሎት ማለት ነው እኮ። ጸሎት ማለት ለምሳሌ ከ5% ወደ 95% መመላለስ ማለት ነው እኮ። እንደዛ እንግዲህ አይደንቲፋይ እያደረጉት ሲሄዱ እየለመዱት ሲሄዱ ኦኬ ቁጭ ብዬ አሁን ስለ መንፈስ ጠቅላላ ላስብ ይችላሉ። አካሌን ጥዬ አይነት ነገር ሊሰወሩ ይችላሉ፣ ሊታዩ ይችላሉ። ባህታውያን ህውአን የምንላቸው እነዚህ ናቸው። አሁን ሜታፊዚክሱ ዋናው ዓላማ እንግዲህ ምንድነው ይሄ 5 እና 95% በደንብ አድርገው በትክክል ከተገጣጠሙ የሚያመጡት ትርፋማነት ነው፣ ያመጡት ውጤት ነው። የኔ ኢንተረስት ሜታፊዚክሱ እሱ ነው። ኤነርጂ ነው። ኦኬ፣ ከኤነርጂ ጋር መጫወት እንደማለት ነው። ሲምፕል። በሌላው አንፃር ይቅርታ 5 እና 95 ማለት እንግዲህ 100% ነው። ስለዚህ አንድ ሰው ሙሉ ሆኗል ማለት ነው ሳክሲድ ሲያደርግ። ከዛ በኋላ እንግዲህ ስልጣን ይኖረዋል ነው። ኮክሪኤተር ይሆናል፣ እንደ እግዚአብሔር አይነት ይሆናል። ፓርቲሲፓንት ነው ነገሩ፣ ኮክሪኤተር እና እሱ ላይ ነው አሁን የምንሄደው ያለ ነው። ግን ስቲል ሜካኒካል ነገሩ ዶሚኔት ያደርጋል። የነ ስፔስ ኤክስ ምናምን ለምሳሌ የ3D እንትን አካሄድ ነው። ግን ትንሽ ቆይተን ሜታፊዚክስ እናላብሰውና ህይወት ያለው የስልጣኔ ሂደት ይኖር ይችላል። ሜታፊዚክስ በቃ ስለ ኤነርጂ የሚናገር ነው ነገር ግን ከፕሮፐርቲው ልትናገር ትችላለህ ነው።
ኦኬ ፕሮፐርቲ እንግዲህ አጥፊ ከሆነ አጥፊ ነው ማለት ነው። ከዛ በላይ ደግሞ ደቀቅ ያሉ ካራክተሪስቲክስ ሊኖሩ ይችላሉ። ቡዳ፣ ዛር ምናምን የምንላቸው ለምሳሌ የዚሁ አይነት ኤክስቴንሽን ናቸው። አንዱ እንግዲህ ቅድም ለጀመርነው 5 እና 95% ከሆነ አንድ ሰው ሙሉ ሰው ነው ማለት ነው። በህይወቱ ያየዋል ማለት ነው። አንዱ ሚኒንግ ከ3D ስንል እንግዲህ ሜካኒካል የሆነውን ነገር የሚያይ ብቻ ማለት ነው። የምዕራባውያን ስልጣኔ ለምሳሌ 3D ነው። ኦኬ የኛ በሲንተሲስ አይነት የመጣ ስለሆነ ሜታፊዚክስ ዌልካም ያደርጋል። ለሜታፊዚክስ ቦታ ክፍት ነው። እና ይህ አይነት ሰው እንግዲህ ምንድነው ESP ይባላል። ኤክስትራ ሴንሰሪ ፐርሰፕሽን። ሴንሰሪ ፐርሰፕሽኑ እናየዋለን በአምስቱ ህዋሳት ማለት ነው። እና ይሄ እንግዲህ በ3D ፖዚሽን ኤንድ ታይም ነው ዲፋይንድ የሚሆነው እና 3D ይባላል በኮንሽስነስ። ወደ አራተኛ ለምሳሌ ቢሄድ ምንድነው ሜታፊዚክሱ ፊት ለፊት አገኘዋለሁ። ኦኬ እና እዛ ውስጥ እንግዲህ ኤነርጂ የሚወስዱ ኃይሎች አሉ፣ ኤነርጂ የሚሰጡ ኃይሎች አሉ። ኤነርጂ የሚወስዱት እንደነ ሰይጣን፣ አጋንንት፣ የሉሲፈር ተከታዮች ናቸው። ኤነርጂ የሚሰጡት ደግሞ ቅድም እንደጀመርኩልህ ስለ ፍሪ ኤነርጂ ይሁንና በፍሪ ኤነርጂ ተነሳስቶ የፈለከውን ነገር የምታገኝበት አይነት ነው። በጸሎት እንደዚህ የሚገኙ ነው ወይ? ሁለቱም በጸሎት ይገኛሉ። አዎ እንደዛ ነው። የ4D እና አስቸጋሪ ዲሜንሽን ነው። ይህ እንግዲህ ኮንፊውዝ ባናደርገው የኮንሽስነስ ደረጃ የሚያሳየን ነው። በቴክኒካል በሆኑ ነገሮች ነው እንነጋገርባቸዋለን። ኦኬ ስለዚህ ከሜካኒካል ነገር ወደ ላይ ሜታፊዚክስ ጨምረን ከፍ ስንል እንግዲህ 4D ደርሰናል ማለት ነው። የቴስላ ምኞትም ይሄ ነው። ምክንያቱም if you want to know the secrets of the universe think in terms of energy, frequency and vibration። በዛ ከሆነ ቀላል ነው። አሁን ለምሳሌ ሳይንሱ የሚናገረው ስለ ቴሌፖርቴሽን ምናምን ይናገራል። ስለ ኳንተም ኢንታንግልመንት፣ ኳንተም ታነሊንግ ምናምን የሚባሉ ነገሮች አሉ። አሁን ለነዚህ ነገሮች እንግዲህ ክፍት ልንሆን የምንችለው ስለ መንፈስ ትንሽ ሐሳብ ካለን ነው እንጂ ፊዚክሱ በግልጽ ሞመንታም ስፔስ በሚል ኤክስፕረስ ያደርገዋል ነው። አሁን ወደ 5D ከሄድን እንግዲህ የመጨረሻው አይነት ነገር ነው፣ የመላእክት ቦታ ነው። 3D ማለት እንግዲህ በ3D ውስጥ ሆኜ ጊዜ ወዴት ይወስደኛል ብል ለምሳሌ የታወቀው ሞት ነው። that means ኢንትሮፒ እየበዛ ሄዳል አይነት ወደ ማክሲመም ኢንትሮፒ አይነት ነገር ይሆናል። ስለዚህ አቅጣጫው ይሄ ቀስት እንግዲህ ወደ ሞት ነው ሂደቱ። 5% ካላወቅን እኮ በ5% ከተወሰድን ከሞትን ሞተናል። አሁን ምንድነው መላእክት የሚያደርጉት? ከኢየሱስ ክርስቶስ ጀምሮ ብዙ ነው አሉ የቀስቱን አቅጣጫ መለወጥ ነው ወደ ህይወት እና ኢን ሴንስ ትንሽ ቅሬታም ያላቸው አንዳንድ ሊኖሩ ይችላሉ። ግን በእኔ አመለካከት ለምሳሌ ዓመተ ምህረት ስንል ኦኬ ሜታፊዚክስ እየጨመርንበትና ከሜካኒካል ነገር ከፍ ያሉ ስለዚህ እሱን እርስዎ በሳይንሱ የምህረት ዓመት ብለው ይወስዱታል። ዓመተ ምህረት ከክርስቶስ ጊዜ ጀምሮ እንደማለት ነገር ነው። ግን ዋናው አሁን ሳይንሱ የሚለው ምንድነው? አካልህን ጥለህ ምክንያቱም 5 እና 95 ትመላለስ እንደዚህ ስትል አይደንቲቲ ሶሊድ የሆነ አይነት ይሄዳል።
እና አካልህን ጥለህ የትም ትችላለህ። እና ትልቅ ሪሰርች የነበረው በእነዚህ ሲአይኤ ራሻኖች ምናምን ቴሌፖርት አድርገው ስብሰባ ሲኖር ቁጭ ብሎ ማዳመጥ ምናምን ብዙ ነገር ያለበት እንትና መጽሐፍ ቅዱስ ላይም አሉ። ኤልሳ እንደዛ አድርጓል። ነገስታት የሚያወሩትን እሱ ሌላ ቦታ ሆኖ ሲሰማ እንደነበር፣ የሚመክሩትን ሲሰማ እንደነበር ይገልጻል። ስለዚህ እዛ ጋር ይደረግ የነበረው እዛ ጋር መጽሐፍ ቅዱስ መጽሐፉ የሚነግረን በእግዚአብሔር መንፈስ ተመርቶ ያን ነገር እንደወሰደ ነው። አሁን ደግሞ ይሄን የሚያደርጉ ሰዎች አሉ ነው የሚሉት በቴሌፖርቴሽን። አሁን እኮ በጣም ቀላል አድርጎታል። ሪሊ እቺ ጦርነት ነገር የሚያስፈራው ነገር ይለፍልን እንጂ ምድር ወደ ገነት የምትለወጥበት ጊዜ ነው። እና እኔም ራሴ በድፍረት ነው መንፈስ ቅዱስ ወርዷል ነው ውሃ ልክ እንደ ውሃ እንደሚፈስብን ነገር ነው። አክቹአሊ እናየዋለን። እሱን ግን ፊል የሚያደርገው ሰው ዳይሜንሽኑ ከፍ ሲል ነው። እሱ ኦፍ ኮርስ ልክ ነው። ኮንሺየስ ሲሆን እና the power of now ነገር ለምሳሌ in the present in the here ስትሆን እንግዲህ ከአይኖችህ በላይ ታያለህ ነገር፣ ከጆሮህ ከምትሰማው በላይ ትሰማለህ ነገር እና እሱ ላይ ነው ረቂቅ የሆነው ነው እንትን ኤነርጂ ሳይንስ የምናደርገው። ስለሄድን ነው እኮ የደረስንበት ያ ከፍ ያለው ኢኤስፒ ማለት እንግዲህ ኤክስትራ ሴንሰሪ ፐርሰፕሽን፣ ከሴንሰሪ ፐርሰፕሽን በላይ ሌላ ተጨማሪ ማየት ማለት ነው። እና እሱ ላይ ነው እንግዲህ ኤክሰርሳይሱ እንደዚህ የሚደረገው። ለምሳሌ በስሪዲ ላይ የሚኖር ሰው ከሱ በላይ ያለ አይመስለውም። ምክንያቱም ስለ ሜታፊዚክስ አያውቅም፣ አይቀበልም፣ ስለ መንፈሳዊ ዓለምም አያውቅም። ስለዚህ ፈሪሃ እግዚአብሔር የሚባል ነገር አያውቅም፣ ጨካኝ ነው። እና ከጦርነቶች እንደዚህ ለምሳሌ ስናይ አንዳንዶቹ በመጥፎ መንፈስ ተመርተው የሚሄዱ አሉ፣ ጦርነት የሚያካሂዱ ምናምን ነገር። እነዚህን ልንለያቸው እንችላለን ሪሊ። እና የመንፈሱ ኃይል ብዙ ኤፌክት አለው። ያ እንግዲህ ሪዳክሽኒስት ይባላል። የስሪዲዮ ሆሊስት ማለት እንግዲህ ሪዳክሽኒስት ፕላስ ሜታፊዚክስ እንደማለት ነው። ሆሊስት ለምሳሌ በፖለቲካው ምናምን እንኳን ተነስቶ ነበረ፣ በደንብ ግልጽ አልሆነም ለህዝቡ እንጂ ጠቅላይ ሚኒስትር አብይም የሰጧቸው ሰሚናሮች ምናምን አሉ እና ስለ ሆሊዝም አይነት ነገር ነው። እና ምናልባት ጊዜ ካገኘ እንነጋገራለን። ኳንተም ኢንታንግልመንት የሚሉት አለ ለምሳሌ። እና ሁለት ሰዎች በኤነርጂ ሊገናኙ ይችላሉ፣ በአንድ ፍሪኩዌንሲ ሬዞኔት ሊያደርጉ ይችላሉ ነው። እንደዛ ሲሆን አንዱ ከተነካ ሌላው ተነክቷል ማለት ነው። እና በዚህ ለምሳሌ መንትያዎች አሉ አንድ አይነት ስሜት የሚኖራቸው። የጠቅላይ ሚኒስትር አብይ ምናልባት ልጆች እናቶቻቸው ሲፈልጓቸው ጡታቸው ወተት ይሞላል፣ ይሰማቸዋል ምናምን። ይሄ እንግዲህ በፊዚክሱ በጣም ግልጽ እየሆነ ነገር ፊዚክሱ ምን ብሎ ሊያነሳው ይችላል? ኳንተም ኢንታንግልመንት፣ ኳንተም ታነሊንግ ምናምን ነገር እያለ አሁን ኳንተም ኢንታንግልመንት ሁለት ነገሮች ሲንክ ሲያደርጉ የሚፈጠር ወይም የሚገለጥ ነገር ነው ተብሎ ይታመናል አይደል? ግልጽ ለማድረግ ምናልባት እንግዲህ አንድ ሲስተም ይኖራል። ሲስተም ራሱ የቻለ ሆሊስቲክ አይነት ነገር ነው እና ለግማሽ ቢቆረጥና ግማሹ በጣም ሩቅ ቦታም ቢሆን በቅጽበት ይሰማዋል ነው አካሉ ስለሆነ። አሁን ችግሩ ምንድነው? እነዚህ ዌስተርን ካንትሪስ ይሄ አይዋጥላቸው። ለእኔ ቀላል ታኪዮንስ የሚባሉ ከብርሃን ጨረር በላይ የሚሄዱ አሉ። ኢንፎርሜሽን ካሪየርስ ናቸው።
ይሄ ዶሜይን የሞመንታም ዶሜይን ነው፣ የመንፈስ ዶሜይን ነው ለማለት ነገር ነው። ግን በማትማቲክስ ምናምን ይደረስበታል ነው